እንቁላል መብላት ለጤና ጥሩ እንደሆነ ሁላችንም እናውቃለን። ነገር ግን በየቀኑ መመገብ በሰውነታችን ላይ ምን ሊያመጣ ይችላል? ብዙዎቻችን ኮሌስትሮልን ይጨምራል ብለን እንፈራለን። ሳይንሱ ግን ሌላ አስገራሚ እውነታ ይነግረናል። ዛሬ በዚህ ቪዲዮ ለ30 ቀን በየቀኑ እንቁላል ብንበላ በደማችን፣ በአይናችን፣ በክብደታችንና በአእምሯችን ላይ የሚፈጠሩ 5 ዋና ዋና ለውጦችን በዝርዝር እናያለን። በተለይ ቁጥር 4 ላይ የምነግራችሁ ነጥብ ለብዙዎቻችሁ አዲስ አስገራሚ ሊሆንባችሁ ይችላል። ጤና ይስጥልኝ፣ እንኳን ወደ ጤና ማህደር በሰላም መጣችሁ። በዚህ ቻናል ጤናውን የሚጠብቁ የአኗኗር ዘይቤውን የሚያቀሉና ሳይንሳዊ መረጃዎችን በተግባር የምናሳይበት ነው። ዛሬ ደግሞ በቤታችን ስላለው ሱፐር ፉድ ተብሎ ስለሚጠራው ስለ እንቁላል ሰፋ ያለ መረጃ ይዤላችሁ ቀርብ ያለው። ወደ ዝርዝር መረጃው ከመግባቴ በፊት ግን እንዲህ ያሉ በየቀኑ የምናመጣቸውን የጤና መረጃዎች እንዳያመልጡ አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ቪዲዮው ጠቃሚ ሆኖ ካገኙት ደግሞ ላይክ በማድረግ ለሌሎች እንዲደርስ ያግዙን። አሁን ወደ ዋናው ጉዳይ ስናልፍ ብዙዎቻችን ጠዋት ቁርስ ላይ እንቁላል ስንመገብ ዝም ብለን የለመድነውን ያህል ነው የምንበላው። ነገር ግን አስበው ያውቃሉ? ይሄ በቀላል ዋጋ የምናገኘው ምግብ ለምን የተፈጥሮ መልቲ ቪታሚን ተባለ? በአሁን ጊዜ ብዙ ሰዎች ውድ የሆኑ ቫይታሚን ክኒኖችና ተጨማሪ ምግቦች ለመግዛት ሺዎችን ያወጣሉ። የሚገርመው ግን እነዚያ ሁሉ ንጥረ ነገሮች በአንድ ትንሽ እንቁላል ውስጥ ተከማችተው ይገኛሉ። ዛሬ ግን ጥቅሙን ብቻ ሳይሆን እንቁላልን እንዴት ብንመገብ ነው ሰውነታችን 100% ሊቀበለው የሚችለው የሚለውን አብረን እናያለን። ምክንያቱም አሰራሩ ስህተት ከሆነ ጥቅሙ ወደ ጉዳት ሊቀይር ይችላል። አሁን ወደ መጀመሪያው ወደ ዋናው ነጥብ ስናልፍ የመጀመሪያው የአእምሮ ንቃትን የማስታወስ ችሎታን ይጨምራል። በመጀመሪያ ደረጃ እንቁላል ለአእምሯችን ነዳጅ ነው ብንለው ማጋነን አይሆንም። በውስጡ ኮሊን የተባለ እጅግ በጣም ጠቃሚ ንጥረ ነገር ይዟል። ይህ ንጥረ ነገር አእምሯችን መረጃዎችን በፍጥነት እንዲያቀነባብርና የማስታወስ ችሎታውን እንዲጨምር ይረዳል። ብዙዎቻችን ነገሮችን ቶሎ የመርሳት ችግር ካለብን ወይም ትኩረት የማድረግ አቅማችን ከቀነሰ የኮሊን እጥረት ሊኖርብን ይችላል። አንድ እንቁላል ብቻ በቀን ውስጥ ለሰውነታችን የሚያስፈልገውን የኮሊን መጠን 25% ያህሉን ሊሸፍን ይችላል። በተለይ ተማሪዎችና ከፍተኛ የአእምሮ ስራ የሚሰሩ ሰዎች በየቀኑ እንቁላልን ቢመገቡ ንቃታቸው በእጅጉ ይጨምራል። ሁለተኛው የልብ ጤናና የኮሌስትሮል እውነታ ነው። አሁን ደግሞ ወደ ትልቁ ፍርሃት እንሂድ። ኮሌስትሮል። ብዙዎቻችን እንቁላል ስንበላ ኮሌስትሮል ይጨምራል፣ ልቤ ይጎዳል ብለን እናስባለን። ነገር ግን ሳይንሱ የሚያሳየው ሌላ ነው። በእንቁላል ውስጥ ያለው ኮሌስትሮል በደማችን ውስጥ ያለውን መጥፎ ኮሌስትሮል ከመጨመር ይልቅ ጥሩ የሚባለውን ኮሌስትሮል ከፍ ያደርገዋል። ይህ ጥሩ ኮሌስትሮል ደግሞ በደም ስሮች ውስጥ የተከማቹትን ስቦች በማጽዳት ለልብ ጤና ጠቃሚ ሚና ይጫወታል። ስለዚህ በቀን 1 ወይም 2 እንቁላል መመገብ ለአብዛኛው ሰው ምንም አይነት የጤና ችግር አያመጣም። ይልቁንም የልብ ህመም ስጋት ሊቀንስ ይችላል። ሶስተኛው ለአይን ጤናና ጥራት ነው። የኮምፒውተር ወይም የስልክ ስክሪን ለረጅም ሰዓት የምታዩ ከሆነ ይህ ነጥብ ለእናንተ ነው። በእንቁላል አስኳል ውስጥ የሚገኙት ሉቲንና ዚያክሳንቲን የተባሉ ኃይለኛ አንቲኦክሲዳንቶች አሉ። እነዚህ ንጥረ ነገሮች አይናችን ከጎጁ ሰማያዊ ጨረርና ከእድሜ ጋር የሚመጡ የእይታ ችግሮችን ይከላከላሉ። ቀለል ባለ አነጋገር እንቁላል ለአይናችን እንደ ተፈጥሯዊ የፀሐይ መነጽር ያገለግላል። የአይን ብርሃናቸው እንዳይቀንስና ብዥታ እንዳይኖርባቸው እንቁላል በአመጋገባችሁ ውስጥ ማካተት ቁልፉ መፍትሄ ነው። አራተኛው ክብደት መቀነስና ለጡንቻ ግንባታ ነው። አሁን ደግሞ ብዙዎቻችሁ ወደምትጠብቁት ነጥብ ደርሰናል። ክብደት መቀነስ ይፈልጋሉ? እንቁላል ምርጥ መፍትሄ ነው። ለምን መሰላችሁ? እንቁላል በውስጡ ከፍተኛ ጥራት ያለው ፕሮቲን ይዟል። ፕሮቲን ደግሞ ሆዳችን የጥጋብ ስሜት እንዲሰማው በማድረግ በቀን ውስጥ የምንወስደውን የካሎሪ መጠን ይቀንሳል። ጥናቶች እንደሚያሳዩት ጠዋት በቁርስ ሰዓት እንቁላል የሚመገቡ ሰዎች ከሌላ ምግብ ለምሳሌ ዳቦ ጋር ሲነጻጸር ለረጅም ሰዓት ሳይራቡ መቆየት ይችላሉ። በተመሳሳይ ሰዓት ደግሞ በሰውነታችን አላስፈላጊ ስብ እንዲያቃጥልና ጡንቻን እንዲገነባ ትልቅ እገዛ ያደርጋል። በመጨረሻም ብዙዎቻችሁ የማያውቁት የእንቁላል ጥቅም ለውበት ነው።
በእንቁላል ውስጥ የሚገኘው ባዮቲን፣ ሲሊኒየም እና ሰልፈር ለፀጉር ጥንካሬና ለቆዳ ጥራት በጣም አስፈላጊ ናቸው። ፀጉራችሁ የሚሰባበር ወይም የሚነቀል ከሆነ እንዲሁም ቆዳችሁ ወዝ ከሌለውና የሚሳሳ ከሆነ ሰውነታችሁ ፕሮቲንና እነዚህ ንጥረ ነገሮች ይፈልጋል ማለት ነው። ውድ የሆኑ የውበት መጠበቂያዎች ከመግዛቱ በፊት አመጋገቦ ላይ እንቁላል መጨመር ያረጋግጡ። ውጤቱን በጥቂት ሳምንታት ውስጥ ያዩታል። ነገር ግን አንድ ነገር መርሳት የለብንም። የእንቁላልን ጥቅም ሙሉ በሙሉ ለማግኘት እንዴት እንደምናበስለው ወሳኝ ነው። ለምሳሌ እንቁላልን በጥሬው መጠጣት ለባክቴሪያ ሊያጋልጥ ይችላል። እንዲሁም በከፍተኛ ቅባት መጥበስ ካሎሪውን ይጨምራል። ከሁሉ የተሻለውና ጥቅሙን ሳይቀንስ የምናገኝበት መንገድ መቀቀል ወይም በትንሹ ዘይት መስራት ነው። ለዛሬ የነበረን መረጃ ይህንን ይመስል ነበር። እንቁላል ዝም ብሎ ምግብ ሳይሆን ለጤናችን እጅግ አስፈላጊ የሆነ ተፈጥሯዊ መድኃኒት መሆኑን አይተናል። አሁን ደግሞ የእናንተ ተራ ነው። እስቲ ኮሜንት ላይ ንገሩኝ፣ የእናንተ እንቁላል በምን አይነት አሰራር መብላት ትመርጣላችሁ? የተቀቀለ፣ በፍርፍር ወይስ በሌላ ልዩ አሰራር? እንዲሁም ይህን ቪዲዮ ካያችሁት በኋላ በየቀኑ እንቁላል የመመገብ ልምዶን ለመጀመር አስባችኋል ወይ? ሁሉንም ኮሜንታችሁን አነባለሁ። ጥያቄ ካላችሁ እዚሁ መልሳለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶ ሼር በማድረግ የጤናው ባለቤት እንዲሆኑ ይረዳችኋል። ለቻናላችን አዲስ ከሆኑ ደግሞ ለወደፊትም እንዲህ ያሉ ጠቃሚ መረጃዎች እንዲደርሶት ሰብስክራይብ ማድረጉን የደወል ምልክቷን መጫኑን እንዳይረሱ። ስለተከታተላችሁኝ ከልብ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ጤናችሁ ይጠበቅ። ቸር ሰንብቱ።